መጣ የአብ አካል ተገልጧል አልተገለጠም? ያመን የአብ አካል ተገልጧል አልተገለጠም? የተገለጠው አካል ወልድ ነው እኮ አብ አልተገለጠም አይደለ? አይ አብ አልተገለጠም አይደለም። የአብ የተገለጠው መለኮት ወልድ ነው። አብማ መገለጥ አይችልም። በሁሉም ቦታ የትም የሞላ ነው ፈጣሪ። በሰው የተገለጠው ደግሞ ወልድ ነው። አብን አይተሃል አላየኸው? ታይቷል አልታየም? ወልድን ሳየው አብን አየው ወንድም ሁሱ ወልድን ሳየው እኮ አብን አየው። ስለዚህ ወልድ ራሱ አብ ነው። አብን ያየኸው ማለት ነው ወልድን ስትል? ኦፍ ኮርስ እኔን ያየ አብን ያየ ይላል መጽሐፍ ቅዱስ ላይ። እሺ ወልድ ሲሰቀል አብም ነው የተሰቀለው ማለት ነው አይደለ? መለኮት ሊሰቀል አይችልም በየትኛውም። ስለዚህ መለኮት የሰው ልጅ ከስጋው የነሳውን ነው የሰቀለው። ስለዚህ መለኮትም ይታያል አይታይም? መለኮት አይታይም፣ ሊዳሰስ አይችልም። ስለዚህ ኢየሱስ አምላክ አይደለም ማለት ነው የታየው አካል እንዴ? የተዋሃደ ለጥኛ እኮ ተዋሃደን። አምላክም ፍጹም አምላክ ፍጹም ሰው ነው። መለኮቱን ትቶ አይደለም ያንን አምላክ። ስለዚህ አምላክህን አይተኸዋል? ተገልጦልሃል? ኦፍ ኮርስ በወልድ ተገልጧል። አብን አይቻለሁ፣ ወልድን አይቻለሁ፣ አብን አይቻለሁ ማለት ነው። ወልድ ያደረገው ኢየሱስ ክርስቶስ አብን አላየህም ብለዋል። ምን ትላለህ? ኢየሱስ ክርስቶስ አብን አላየህም? እኔን ያየ አብን ያየ ይላል እሱ። ለአብን አላያችሁትም ብሎ ተናግሯል ቃል በቃል። ኦኬ እኔ አሁን አንድ ስልክ ስላለ አወጣልህ ነበር መጽሐፍ ቅዱስ ላይ እኔን ያየ አብን ያየ አብን አላያችሁ። እሱ ትርጉሙን እዛው ክርስቶስ ምን ለማለት እንደሆነ ተናግሯል። ግን አብን በቀጥታ ስለማየት ሲናገር አብን ማንም ያየው ሰው የለም ብሏል። ከዛ በፊት ማንም ያየ የለም። መላእክቶች ራሱ አያውቁትም ነበር። ሁሉም መላእክቶች ራሱ አብን ያዩት ፈጣሪያቸውን ያዩት በወልድ ነው። ስለዚህ አብ ታይቷል አልታየም? አብ በወልድ ታይቷል። ወልድን ያየ አብን ያየ ነው እሱ። እኔ እስቲ አንድ ጥያቄ ልጠይቅ እሱ እኔ ብዙ መለስኩኝ። እኔ አንድ ጥያቄ ልጠይቅ። ቆይ ይቅርታ አታዳምጥም? የአብን መታየት ጉዳይን ጨርስና ትጠይቃለህ። ችግር የለውም። ኢየሱስ ክርስቶስ አብን ማንም ሰው አላየውም ይላል። አንተ ደግሞ ኢየሱስ ተሳስቷል ታይቷል አብ እያልከን ነው። አብ ታይቷል፣ አብን ያየ ወልድን ያየ አብን ያየ ይላል። እኔ እኮ ከራሴ አይደለም ማመጣው ከመጽሐፍ ቅዱስ ነው። ስለዚህ ይጋጫል ማለት ነው። ኢየሱስ አብን አላያችሁትም ማለት አንተ ደግሞ ታይቷል አልክ። ይጋጫል ወይንስ አንተ ነህ ትክክለኛ ወይንስ ኢየሱስ ነው ትክክለኛ? አውጣው እስቲ መጽሐፍ ቅዱስን ያንተን። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 36 አውጥቶለታል። እዚህ ማሂር አውጣለህ። ምዕራፍ 1 ቁጥር 18 ላይም አለ እግዚአብሔርን ያየው አንድስ እንኳን የለም በቅፉ ያለ አንድያ ልጅ እርሱ ተረከው ይላል። ታዲያ ምን ማለት ነው? አብን በተለየ መልኩ ላሳየው ነው እግዚአብሔር የሚለውን ሶስት ስለሚያጠቃልል ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ይመቻል መጽሐፍ ቅዱስ ለማውጣት ይመቸኛል። አውጣለታለሁ፣ ችግር የለም። እሺ አውጡሽ ያላችሁ ትልቁ ነገር ከፍቼለታለሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 አካባቢ ላይ አውጣለት። ያው ይታያል። ያውና ምን ይላል? እሺ ከላይ ከ35 ጀምሮ አስነብበኝ እስቲ። የላከኝ አብም እርሱ ስለኔ መስክሯል፣ አንዳችሁም አላያችሁትም ይላል። ያ ሰላም አንድም ሰው አብን አላየውም ይላል። እስቲ እሺ ምን እሺ እንትን ሙሉ አይደለም ግን አሜር የማሂር አንደ ይሄው 37 ላይ ተመልሶ ስለኔ መስክሯል። ቀጥል ማሂር። ድምጹን ከቶ አልሰማችሁም መልኩንም አላያችሁትም ይላል። ይሰማል ይሄው? ይሄው በሌላ አገላለጽ ነገር እግዚአብሔር መንፈስ አልሰማችሁም ነው ድምጹን ነው አይደል የሚለው? ድምጹን መልኩንም አላያችሁም ማለት እዛው ላይ እኮ ታዲያ እኔን ያየ አብን ያየ ይላል። እንደውም ጠይቁት ቆይ እሱን ትመጣበታለህ። እዚህ ላይ ግን አብን ያየው አንድም የለም፣ ድምጹንም መልኩንም አልሰማችሁም ማለት አይደለም። ችግር የለውም። አውዱና ስለማወጣው ምንም ችግር የለውም። አንተ እንዳልከው አይደለም። አይ ችግር የለውም አይደለም፣ ችግርም አለው እንጂ ችግር የለውም ብለህ ልታልፍ ነው እንዴ? አያስኬድም እንደሱ። ኧረ በፍጹም ችግር አለው ብለን አናምንም።
አሁን ይሄንን ሁለቱን ጀምዕ እንዴት ነው የምታደርገው? በእናንተ ጀምዕ ማለት ምንድነው? ይሄ እንዴት ነው ኮምፕረስ የምታደርገው? እዚህ ጋር ድምጹንም አልሰማችሁም መልኩንም አላያችሁም ማለት እዛ ጋር ያለውን ደግሞ ራሱ እንዴት አብና እሱ እኔን ያየ አብን ያየ ሲል ምን እንደሆነ አስቀምጦታል። ይሄንን እንዴት ነው የምታስታርቀው አንተ? አይ ሙሉን ባነበው በደንብ እንትንልሃለሁ ታውቃለህ። አሁን የኛውን አንብበው ይኸው አንብበው ይኸው እሺ አንብበው። ይሄ በጣም ችግር ያለበት ርዕስ ነው። አንብበው። አይ ችግር ያለበት መጽሐፍ የለም። ያው እኔ ከራሴ አንዳች ላደርግ አልችልም። ቆይ አንብብልህ። እኔ ቶሎ አንብብልህ። እሺ ከ30 ጀምሬ ላንብብልህ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝ ፍቃድ እንጂ ፍቃዴን አልሻምና እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው። እርሱም ስለ እኔ የሚመሰክር ነው፣ ምስክርነቱ እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይሁን እላለሁ እንጂ። እርሱ የሚንድና የሚያብራራ መብራት ነበር። እናንተም ጥቂት ዘመን በብርሃን ደስ ይላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽሞ የሰጠኝ ስራ፣ ይህም የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል አለ። ተልኬያለሁ አለ። የላከኝም አብ እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም አለ። ያው እሱም የላከውን እናንተ አታምኑምና እሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም አለ። አዎ እሱ የላከውን ኢየሱስ ክርስቶስ ተልኮ መልእክተኛ ባሪያ እንደሆነ ተናግሯል። እሱ የላከውን እንዴት መልእክተኛን አታምኑም? ነብይ በገዛ ሀገሩ አይከበርም ብሏል። እንዴት ነብይን አታከብሩም? እንዴት የተላከን መልእክተኛ እንዴት ልዑክን አትቀበሉም? እንዴት ነው ነብይን አንቀበልም የምትሉት እያላቸው ነው እዚህ ጋር አይዞ በርታ ዮናሲ። አቤት። አይዞ በርታ ብለህ እስኪ እኔ ግን እኔ በአባቴ ስም መጥቻለሁ አልተቀበላችሁም። ይሄ እያወራ ያለው ስለማን ነው? ኢየሱስ ነው እኮ እያወራ ያለው። ይሄን እኮ ስለማን ነው እያወራ ያለው? ስለራሱ አውዱን ባወጣለህ እውነት ለመናገር ሌላ ነው የሚለው ትርጓሜውን ባወጣ ማለት ነው። ይሄ አውዱን አወጣ እንደው ስለ ኢየሱስ የተሰጠ ምስክርነት እኮ ነው የሚለው ሲጀምር ስለ ኢየሱስ ክርስቶስ የተሰጠ ምስክርነት። ኢየሱስ ክርስቶስ ስለራሱ እያወራ ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝ ፍቃድ እንጂ ራሴን አላደርግም፣ አምላኬ ልኮኛል እያለ ስለራሱ እየላከ ነው እየተናገረ ነው። ኦፍ ኮርስ ይላል እንደዛማ። እሱማ ኢየሱስ ክርስቶስ ይራባል ይጠማል እንደ ሰው ልጅ አሳልፏል እኮ ችግር የለውም። እሱ አላልንም ግን ተልኳል ነው፣ መልእክተኛ ነው፣ ባሪያ ነው። የላከኝ አብ ይላል፣ የተላከ ነው። አንተ እንዴት አምላክ የላከውን ፍጡር ታመልካለህ? ማይ እዚህ ጋር እንድንረዳው ማለት ሁሱ ከቀደም ጀምሮ ያስረዳውን ሐሳብ እንድንረዳው ዮኒ፣ አሁን አንተ በሃይማኖትህ ስንት አምላክ ነው የምታመልከው? አንድ አምላክ። መስቀል ላይ የተሰቀለልህ ስንት አምላክ ነው? አንድ አምላክ። ኦኬ፣ ይሄ አንዱ አምላክ ነው የተሰቀለው፣ ሌላ ያልተሰቀለ አምላክ የለም? አይ የለም። ኦኬ፣ አብ ተሰቅሏል? እንዴት መለኮት አይሰቀልም ሲጀመር? ነው መለኮት። ታዲያ እኮ መለኮት ማለት እኮ አምላክ ማለት እኮ ነው እኮ። አሁን ክርስቶስ አምላክ ነው የተሰቀለው ማለት ነው። ክርስቶስ አምላክ አይደለም የተሰቀለው። ክርስቶስ ግን ምንድነው ነው? ክርስቶስ ፍጹም አምላክ ፍጹም ሰው ነው። ኦኬ፣ ስለዚህ ኢየሱስ አምላክነቱ አልተሰቀለም። አምላክነቱ ሊሰቀል አይችልም መቼም። ስለ ሰው ልጅ መከራ አንድ እንኳን ንጹህ ሰው በዚህ ምድር ላይ ስለ ሰው ልጅ መከራ የሚሰቀል ንጹህ ሰው ስለጠፋ ክርስቶስ ራሱን አንደኛ ልጁን ተረከ ነው የሚለው ማለት ራሱን ሰጠ ነው። ስለዚህ ቴንክ ዩ። ስለዚህ አንተ ለአንተ ኃጢአት መስቀል ላይ የተሰቀለው አምላክ ነው ሰው የተሰቀለው? ያው አልነጠላቸውማ። ምክንያቱም መጽሐፍ ቅዱስ የነጠለበት ቦታ ስለሌለ ነው። መጽሐፍ ቅዱስ እኮ ለምሳሌ የተነጣጠለ ነው ዊዝ ካቶሊክስ ያምናሉ። የተነጣጠለ እኛ ግን የተነጣጠለበት ለጥለው ነበር። አምላክ አይሰቀልም አልከኝ እኮ። አምላክ አይሰቀልም አልከኝ። እኔ አምላክ ነው የተሰቀለልህ ስለ አይደለም አልከኝ እኮ። ልንለጥለው አንችልም ነው አምላክ ፍጹም ስጋና መለኮቱ የማይነጣጠል ከሆነ በተዋህዶ የማይነጣጠል ከሆነ ለምሳሌ ዮናስ እናትህ አለች አለ። ዮናስ ፍጡር ነው ካልኩኝ፣ ለምሳሌ ኢየሱስ ከድንግል ማርያም የተወለደው ፍጡር ነው ካልኩኝ ምኑን ነው ፍጡር እያልኩት ያሉት?
አይነጣጠልም። በተዋህዶ በአይነጣጠልም እንዳትነጥል። ፍጡር ነው ሰውነቱና ለምን ነጠልከው? መለኮቶች አይነጣጠልም እኮ ተዋህዷል እኮ ተዋህዷል ማለት ታዲያ ብረትን እሳት ውስጥ ብታገለው እሳቱን እና ብረቱን ትነጥለዋለህ እንዴ? ብረቱም ሁለቱም አለ አይደለ? ሙቀቱም አለ። ለምሳሌ ብረትና ውሃ ተዋህዶ አያውቅም እያልኩ ያለሁት አሁን እኔ ብረትና ውሃ አላልኩም፣ ብረትና እሳት። እሺ ቆይ ብረትን ብታገለው ነው ያልኩት። ቆይ በደንብ ላስረዳ። ከማርያም የተወለደው ፍጡር ነው ከተባለስ? ከማርያም የተወለደ ፍጡር ሰውኛው ነው። ሰውነቱ ፍጡር እንዴ ታዲያ? ያ ፍጡር ነው ምድር ላይ እየዞረ ሲሰብክ ነበር። ፍጹም አምላክ ማለት ምንድነው? በቃ በሰውነቱም ፍጹም ነው። እንደ ሰው ልጅ ይራባል፣ ይጠማል፣ ያማልዳል፣ ከሰው ያስታርቃል። ግን ፈጣሪነቱ ፍጡ አይደለም። ቆይ አንዴ ስጋውስ አምላክ ነው አይደለም? ምኑ ስጋው ክርስቶስ ኦልሬዲ ፍጹም አምላክ ነው። አሁን እንዴት ልነጥልልህ? ስጋው ቆይ ስጋና መለኮታዊ ይቅርታ አንዴ ከድንግል ማርያም የነሳው ስጋ ቆይ በደንብ አዳምጠኝ። ከድንግል ማርያም የነሳው ስጋ ፍጡር ይባላል አይባልም? ማለት የሰው ልጅ ያለ ነፍሱ ምንድነው ንገረኝ እስቲ። አንተ አሁን ለምሳሌ ነፍስ አንተና ነፍስህን ምን እንዴት አሁን ነፍስ አለህ አይደል? አንተ ራሱ ይቅርታ አድርግልኝና እኔን ተወኝ። የኢየሱስ ክርስቶስ ስጋው ከድንግል ማርያም የነሳው ስጋ አይ ተረድተህ ስትጠይቀኝ ነው የምመልስልህ። አንተ ተረድተህ ስትጠይቀኝ መልስልሃለሁ። አሁን ለምሳሌ አንተ ሰው ነህ፣ ነፍስ አለህ። አንተ አሁን ምንድን ነህ? ስትሞት ሙሉ ለሙሉ ነው የምትጠፋው? ፍጡር ነኝ በቃ። መሞቴን አልጠየቅኩም። እኔ ግን ፍጡር ነኝ። ፍጡር የሆንከውማ ስለተፈጠርክ እኮ ነው ኦልሬዲ ማለት ነው እያልኩ በቃ እዚህ ጋር እያልኩ ያለሁት ከማርያም አሁን ለምሳሌ ከማርያም የነሳው ስጋ አለ አይደለ? ኢየሱስ ክርስቶስ ከድንግል ማርያም በማህፀኗ ያ ስጋ አምላክ ነው። እንዴት ብዬ ልነጥልልህ ነው እኮ አሁን እኮ ካልነጠልከው ታዲያ ቀደም ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ፍጡር ተብሏል ስልህ ስጋው ነው አልከኝ። ስጋው ፍጡር ነው ወይ? ከድንግል ማርያም ስለነሳው ስጋው አዎ ፍጡር ነው አልከኝ። እሺ ስጋው ይመለካል ወይ? የክርስቶስ ኦልሬዲ ወልድ ነው የተወለደበት። ለምሳሌ እኛ በመለኮት ወልድ የተወለደበት በስጋው ስለተወለደ የተወለደበት ነው በእኛ ማለት ስጋውን ታመልጧለህ። ስጋው ፍጡር ሰውን እንትን የተባለ የመሰለበት ነው ስጋው። ጥቅስ ልንገር። አሁን ለምሳሌ ኤፌሶን ምዕራፍ 4 ቁጥር 24 ላይ በእግዚአብሔር አምሳል ላይ የተፈጠረውን አዲሱን ሰው ልበሱት አለ። የተፈጠረው አዲሱ ሰው የተባለው እዚህ ጋር ማን ነው? እኔ እንጂ አውዱን እንትን ካላልኩኝ እኮ እንትን አለለም። እስቲ በደግ አንብበው። ኤፌሶን ምዕራፍ 4 ቁጥር 24 ላይ በእግዚአብሔር አምሳል የተፈጠረውን አዲሱን ሰው ልበሱት አለ። በእግዚአብሔር አምሳል የተፈጠረውን አዲሱን ሰው ልበሱት አለ። ኦኬ ኢየሱስ ከዛ በኋላ ይሄ ሰው ደግሞ ማን ነው ስትል እዛው ምን ብሎ ያስቀምጠዋል? ሮሜ ምዕራፍ 4 ላይ ካልተሳሳትኩኝ ምዕራፍ 13 ቁጥር 14 ላይ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ምኞትንም እንዲፈጽም ለስጋ ታስቧል። የሚለበሰው ኤፌሶን ምዕራፍ 4 ቁጥር 24 ላይ የተፈጠረው የተባለው ኢየሱስ ነው። የሚለበሰው ስጋው ነው አይደል? ልበሱ ሲል አይ ብዙ እንትን ሊኖረው ይችላል እንዴ? አይደለም። ልበሰው ሲል የሱን ባህሪ የሱን አስተምሮ ሊሆን ይችላል። ግልጽ አድርግልኝ አልኩ። ለዛ ነው ያው ፍጡር የተባለው ማን ነው? ፍጡር የተባለው እዚህ ጋር ማን ነው? በእግዚአብሔር ምሳሌ የተፈጠረውን አዲስ ተልበስ። በቃ ጠይቅ። እስቲ ግን ለሌላ ጊዜ እንዲሆነ ማለት ነው። ለሌላ ጊዜ እንዲሆነ ሐሳቡ እንዲሆነ ማለት ነው። የቤተክርስቲያን አባት የሆነው ቄርሎስ ሲናገር ሃይማኖተ አበው ላይ ምን ብሎ ተናገረ? ዋሊን በስመ ስግሁ ለእግዝእነ ክርስቶስ አምላከ ውእቱ ይላል። ዳግመኛም የጌታችን የክርስቶስ ስጋ አምላክ ነው ይላል። ስጋው አምላክ ነው ይላል። ስጋው ማለት ነው። አይ አንተ በስጋው ፍጡር ነው ካልክ ኖ ይላል። ስጋው አምላክ ነው ይላል ቄርሎስ ሲናገር ማለት። ሌላ ቦታ ላይ ቄርሎስ ማለት ብዙ አዋህዶ መጽሐፍ ቅዱስ ራሱ ሲያስተምር የምትነጥልበት ነገር ስለሌለ ነው። ቢለየውማ ይለዩት ነበር እነሱ ግን ለዛ ነው ተዋህዷል። እንደዚህ ማለት አይቻልም። የማይነጠል ከሆነማ ወፈጣሪ ከሆነ ፍጡር እንተ ይእቲ ምህላዊነ ድንግል ዘበአምን ማርያም ነው። ፈጣሪ ፍጡር ሆነ ይላል። ትቀበላለህ ታዲያ? ፈጣሪ ፍጡር ሆነ? አዎ። አልተፈጠረማ።
ከምን ተገኘ? ከፈጠረው አካል ላይ ተገኘ ማለት ምኑ ነው? ነገረኝ እስቲ። የተፈጠረው ራሱ የፈጠረው አካል ነው አይደለ? አይደለም። አምላክ የፈጠረኝ ይላል እኮ አታውቅም? መጽሐፍ ላይ ላሳየህ። አምላክ የፈጠረኝ ይላል። ማን? ኢየሱስ? አዎ። እስቲ አሳይ። ይኸው ላሳየህ፣ በደንብ ነው ማሳየህ። ይኸው ኢሳይያስ ምዕራፍ 49 ቁጥር 5 ላይ አሁንም በእግዚአብሔር ዓይን ከብሬያለሁ፣ አምላኬ ጉልበት ሆኖኛል፣ ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ አለ። ባሪያ ሆነው ዘንድ ከማህፀን ጀምሮ ፈጠረኝ። ይሄ ሰራኝ የሚለው ግዕዙ ዘፈጠረኝ በውስጥ ከሰምኝ ነው። እንዲህ ይላል አለ። እሺ ይኸው ግዕዙን ላድርግልህ። ግዕዙን ይኸው ፈጠረ። እዚህ ጋር ሰራኝ የሚለው ዘፈጠረኝ በውስጥ ከሰምኝ ነው። በእናቴ ማህፀን ፈጠረኝ ነው የሚለው። አምላኬ ጉልበት ሆኖኛል አለ። ይሄንን እያለ ያለው ማለት ነው። ግዕዙ ተውና መልሰው ወደ አማርኛ ብራዘር። ይኸው አሁንም በእግዚአብሔር ዓይን ከብሬያለሁ አለ። ማን ነው እያለ ያለው? አምላኬ ጉልበት ሆኖኛል አለ። ያዕቆብንም ወደ እርሱ እንድመልስ ኢየሱስ ክርስቶስ። ላሳየህ፣ አንድምታውን ላሳየህ። እስቲ አሳይ። ያው ሃይማኖተ አበው ይላል። የባህሪው ሃይማኖተ አበው አምላክ ፈጥሮታል። እኔ ፈጠረ የሚል እኮ አላሳየኝም ብራዘር። ኧረ ተው 1000 ምናምን ሰው ፊት እንዴት እንደዚህ ታደርጋለህ? ሰራኝ የሚለው ዘፈጠረኒ በውስጥ ከርሰ እምዬ ነው የሚለው። በእናቴ ማህፀን እኔ ገዛ አላውቅም። ማሂር ዮኒ ማየት እኮ ነው፣ ሂደህ መጠየቅ ነው። ፈጠረኒ የሚለው አንተና ችግር የለውም። ምን ሁሉንም እውነት ለመናገር እኔ ያናል ሊቅ አይደለሁም፣ ግን እጠይቃለሁ። ምንም ችግር የለብኝም። እውነት ከሆነ እውነት ላይ ቤስ ካደረገ ማለት ነው የኔ እምነት ችግር እንድጠይቅም እንድመረምርም ያዘኛል። እኔ ምንም ችግር የለብኝም በዚህ ማለት ነው። ሊቅ ላልሆን እችላለሁ እኮ ሂደህ ጠይቅ ያልኩህ ነው። እዚህ ጋር ምን እያለ ነው? ወይዘኒ ከመዚ በእግዚአብሔር ዘፈጠረኒ በውስጥ ከርሰሚ አምላኬ በእናቴ ማህፀን ማሂር ይቅርታ፣ በአማርኛ አድርገው ችግር አለብሽ። ይኸው አምላኬ ጉልበት ሆኖኛል አለ። አምላኬ ጉልበት ሆኖኛል እያለ ያለው ማን ነው? አሁንም ባዩ ማን እንደሆነ ራሱ አልተረዳሁትም። እሺ ለማንኛውም ከላይ ጀምሮ ታነባዋለህ ማለት ከ3 ጀምሮ አንድ ሚዩት አድርግ። እሺ አልተጠራህም፣ ድግሱ ላይ አልተጠራህም አንተ። ቆይ ጠብቅ። አምላኬ ጉልበት ሆኖኛል አለ። ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንደዚህ ይላል አለ። ይሄ ታዲያ ለማን ነው የሚለው ስንል እንደዚህ ያለው ማን ነው? ያለው ማን ነው? ይቅርታ ያለው ማን ነው? ይኸው ኦርቶዶክስ ስለሆን ከሃይማኖተ አበው ላይ ምዕራፍ 30 ላይ ይሄንን ሲያብራራ ለማን እንደሆነ ሲናገር ያዕቆብንም አለ ይኸው በማህፀን የፈጠረኝ ብሎ ያስቀምጧል። ዳግመኛ ያዕቆብንም የተፈጠረው ማን ነው? ይቅርታ ይኸው እየነገርኩህ እኮ ነው። አንድ ያዳምጠኝ። እሺ እያልኩህ እኮ ነው። ኢየሱስ ክርስቶስ ነው ይላል። ይኸው እሺ ያሳይ። ይኸው ጌታ ሆይ ይሆንኛል፣ እስራኤል ወገኖችን በሃይማኖት ልታጸናልኝ፣ ያዕቆብንም ምርኮ ልትመልስልኝ፣ የእኔ ልጅ ይሉህ። የእኔ ልጅ የተባለው ማን ነው? የእግዚአብሔር ልጅ ማን ነው? ባዩ ማን ነው? የጠፉ የእስራኤል ወገኖችን አረ በእናትህ ይሁን አታድርቀኝ። የጠፉ የእስራኤል በጎችን ልመልስ መጣ ነው ማለት ነው። ማይሆን ነገር እያሳየኝ የእኔ ልጅ ይልህ ዘንድ ይሄ ለአንተ ቅዱስ ላይ ብዙ ልጅ የተባለ አለ። የእኔ ልጅ የተባለ አለ። እሱንም አንተን ብለህ እኮ ልታሳየኝ አትችልም። ለማንኛውም በቃ ቼክ አደርገዋለሁ ጥቅሱንም ስለያዝኩት ምናምን። ሌላ ጊዜ ስንገባ እናወራለን ምናምን። ችግር የለውም። ይሄንም ማለት ነው እኔ ጥያቄ ልጠይቅ ነበር። እንደዚህ እናደርግ ማሂር። እሺ ታረጋለህ መሰለ ዮኒ ይቅርታ በቃ እኔ አንድ ልጠይቅና ልውጣ። ይቅርታ እኮ ሪከመንድ ላደርግህ ነው። ጥያቄ ልጠይቅህ አይደል? አብሽር ችግር የለውም። ምን ታደርጋለህ መሰለህ? እኛ የግድ ሙስሊም ስለሆንን የግድ መቃረን ስላለብህ መቃረን ሳይሆን አንዳንድ የማታውቃቸው ነገሮች ሲመጡ ኦኬ እነዚህን እስኪ ወይ አባቶችን እጠይቃለሁ ወይ አንብቤ እመጣለሁ ብትል ለአንተ ትምህርት ነው። በሩን ከዘጋ እንደዛ ነው ያልኩት። ነገርኩ። እኔ ሊቅ አይደለም አልኩ። እንዴትኛውም ምእመን ነኝ ምንድን ነኝ፣ ግን ሃይማኖቴ ነው። ለምሳሌ በእንትኑን አውቃለሁ፣ ፕሪንሲፕሉን አውቃለሁ፣ ሁሉን ነገር ማለት መሰረታዊ ነገር አውቃለሁ። ብዙ ነገር ላይ ያን ያህል ግርታ የለብኝም። ያልጠራ ነገር ደግሞ ካለ አጠራለሁ። መጠየቅም ስለምችል ወንድሞችም ስላሉ ችግር የለውም።
ችግር የለም። ስለዚህ ምን ታደርጋለህ? ወደ ጥያቄ እንሻገር። ግን ለሌላ ጊዜ አንተ እንደዚህ ሀሳቦችን ስንለዋወጥ አንተ የገነት ወንድማችን እንድትሆን የዘላለም ሕይወትን እንድትወርስ ለመማማር እንጂ ለመከራከር ወይም ደግሞ ለመሸናነፍ አይደለም። እሺ እኛ እንወድሃለን። አላህ ያበርታህ። ይቅርታ ወንድሜ፣ ቆንጆ ጥያቄዎችን ጠይቅ። እግዚአብሔር ፍቅር ያለው ሰው ነኝ እውነት ለመናገር። እሱ ለአንተ ትክክል እኮ ነው። ለአንተ ትክክል ነው። አንተም እኛ እንድንድንልህ ትፈልጋለህ። ይሄ እኔ በጣም ትልቁ ፍላጎቴ እሱ ነው። ደግሞ በላይ ደግሞ ይቅርታ አድርግልኝና እግዚአብሔር የሚያግነው ያው እውነት ያለበት ነው ሁላችንም። እሺ ወደ ጥያቄ ልግባ። ወደ ጥያቄ እንድትገባ ነው። አንተ ለኛ ብትመኝ ቀናነት ነው፣ እኛም ላንተ ብንመኝልህ ቀናነት ነው፣ ክፋት አይደለም። ቆንጆ ስለ ድህነት ደግሞ በተያያዘ ብትጠይቅ ቆንጆ ነው። እስኪ ከፍ ያለ እስልምና ላይ በጣም ክሪቲካል እና እስልምና ሊገዳደር ይችላል። አይ በጣም እኮ እሱን ጠይቅ። ቆይ አሁን የኔ ቅርና እሺ ቆይ እናንተ ልጠይቃችሁ። ከምንም በላይ ደግሞ እናንተን ልነግሩኝ ይገባል አይደለ? የኔን በመቃረን አይደለም የናንተ እንትን የናንተ በትክክል በማስተማር ስለሆነ እኔ እናንተን ልጠይቅ። እሺ ዮኒ አንተ ትጠይቃለህ ኢብራሂም። ከዛ በፊት ግን ማለት ነው እኔ ጣልቃ የገባሁት በጃ ወንድሜ መሃል ላይ ስለሆነ ጃ ያፉ በለኝ። እሺ አንተ ከቻልክ። አይ በነገራችን ላይ የአፉታ ምናምን ነገር ሳይሆን ይሄ ሁሉም ያለውን ነገር ስለሚያዋጣ ነው እንጂ ራሳችን የቻለን እንደ ራዲየስ ሰርተን የሆነ እንትን ድንበር ሰርተን ምናምን አይደለም ነው እኮ ጃቢርን ሁላችንም ቢሆን ስለ እስልምና ስናወራ ሁላችንም የምናውቀውን ስናዋጣ ፍሩትፉል ይሆናል። ወንድማማቾች ነን። ያን ያክል አፉታም ያጠይቃል ብዬ አላስብም። ባዋጣው ነገር እሱም ባዋጣው ነገር ምን እንደሚከፍለው አላህ ነው። ሐሳቡን ለማጠናከር ነው አንተ እነዚህ ነገሮች ያስገባው። አብሽር። እሺ ልጀምር። ጀምር፣ ጥያቄን ጠይቅ። እሺ አሁን ፈጣሪ አለ አላህ አለ አይደለ? ከሁሉም አሁን ዩኒቨርስ ላይ ያለውን ሁሉ ህዝብ አለው አይደለ? የሚያምንበት ማለት ነው። ከዚህ ሁሉ ህዝብ ጋር እንዴት ነው የሚሆነው? እንዴት ነው የሚጠብቀው ህዝቡን? እንዴት ነው የሚያስተምረው? እንዴት ነው ራሱ ማለት ከህዝቡ ጋር የሚሆነው? ከህዝቡ ጋር ሊገናኝ የሚችለው አሁን ለኛ እኔ ወደ አባቴ ሄዳለሁ መንፈስ ቅዱስን ግን ልክላችኋለሁ በመንፈስ ቅዱስም ትመራላችሁ ነው የሚለው። እግዚአብሔር ሁሌ ከኛ ጋር ሲሆን ማለት ነው። እስልምና ለመጠየቅ የፈለከውን ጥያቄ ብቻ ጠይቃሽ። በእስልምና ደግሞ አሁን ሁሉም እዚህ ምድር ላይ ያለው ዓለም ላይ ያለው ዩኒቨርስስ ያለው ሙስሊም እንዴት ነው ፈጣሪው ሊያገኝ የሚችለው? በቅርቡ እንዴት ነው ሊያገኝ የሚችለው? ማለት አላህ ያለው ከከርሽ በላይ ነው ሲባል ስለሰማው ይቅርታ አድርግልኝ። ያው አንዴ መንፈስ ቅዱስን ልክላችኋለሁ የሚለው ውሸት ነው። እንደዛ የሚል ነገር የለም። የሌለን ነገር ተናግረህ አትለፍ። አሁን እስልምና ላይ ጥያቄ እናቅርብ። ዮሐንስ ወንጌል ላይ ያለው አጽናኙን ልክላችኋለሁ እንጂ መንፈስ ቅዱስን ልክላችኋለሁ አይልም። የማይልን ነገር ብለዋል ብለህ አትለፍ። አሁን እስልምና ላይ ያለህን ጥያቄ አስቀምጥ። እሺ እንደዛ ነው የምናምነው። ብቻ ብዙ አለ መጽሐፍ ቅዱስ በዛ ብቻ ሳይሆን የሰው ልጅ መንፈስ ቅዱስ ነው የእንትን የሚለው የሚረዳው የሚያግዘው ማለት ነው እግዚአብሔር የሚላክለት እና አሁን እስሊም ላይ ግን ይቅርታ አድርግልኝና የናንተን ችግር የለውም የናንተን ንገረኝና እንትን እላለሁ። ቆይ አንዴ ይብሮኔ ጥያቄውን ተረድቼዋለሁ። መልስለት። ይብሮ አለክ ወይስ ትቀጥላለህ? ልሳተፍ ነበር። ቀጥልሽ። እሺ ቀጥል። መልስ ካለ ቀጥል። ጥያቄውን ቀጥል። አይ መልስ ካለ ሳይሆን ችግር የለውም እያዳመጥኩ ስለሆነ ዋና ጥያቄ ጠይቅ አንድ ጊዜ። እሺ ዮኒ ፕሊዝ አልከኝ። እኔ እንደ ክሪቲካል አንድ ጥያቄህን ጠይቅ፣ ችግር የለም እኮ። አይ ጠየቅኩኝ እኮ። እንዴት ነው ሁሉም ቦታ ይኖራል ማለት እንዴት ነው ሁሉንም ህዝብ የሚጠብቀው ፈጣሪያችሁ? እንዴት ነው አብሮት የሚሆነው? እንዴት ነው አብሮት የሚኖር? እንዴት ነው በህይወት የሚያግዘው? እንዴት ነው የሚመራው? ፈጣሪ ማለት እንትን የሚለው በእናንተ ማለት በሙስሊሞች እንዴት ነው የሚኖር የሚለው ነው ጥያቄ።
ኦኬ እሺ ምንድነው መሰለህ አምላክ አላህ ፍጥረታትን ሁሉ የፈጠረ አምላክ አላህ ነው እና ከዛም ደግሞ እኛ የሰው ልጆች አሉ የሰው ልጆችን ደግሞ አምላክ አላህ ስህተት ውስጥ ሲወድቁ ከዚህም በፊት ለነበሩ ህዝቦች በሚል የተለያዩ ነቢያቶችን እየላከ ወደ አምላክ እንዲመልሱ ጣዖታትን ራቁ አምላክ አላህን በብቸኝነት አምልኩ እያሉ የሚያስተምሩ ነቢያቶችን እየላከ ቆይቷል። ከዛም በኋላ ደግሞ በነቢያቶች መደምደሚያ በሆኑት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ነብይ አድርጎ አስነስቶ ይሄው የእሳቸው ትምህርት ደግሞ ዓለምን በሙሉ እያናገረ ስቲል እኔና አንተ እንድንነጋገር ያደረገን የእስልምና አስተምሮት ነው። ስለዚህ እንዴት ነው የሚደርሰው ካልክ በእውቀት በማሳወቅ ነው። ኦኬ ስለ አላህ አሁን ለምሳሌ ነቢያቶች ያስተማሩት ትምህርት አለ፣ ቁርአን አለ። ይሄ ቁርአን እኔና አንተን ያወራናል፣ ወደፊትም ደግሞ ለሚመጡ ህዝቦችን ያወራል። አላህ ስለ ጠባቂነቱን ከሆነ የምታወራው አላህ በጠባቂነቱ ማንም ማቻ የሌለለት ሁሉን ነገር ተቆጣጣሪ ሁሉን ነገር አስተናባሪ ነው። ስለዚህ በጠባቂነቱ ጠባቂ ነው፣ በፈጣሪነቱ ደግሞ ፈጣሪ ነው። ኦኬ ስለዚህ ይሄ እንዴት ነው ላልከኝ ከምን አንፃር አድርጌ ልመልስ እንደፈለክ አልገባኝም። አይ አሁን ለምሳሌ ነቢያቶችም እንድታውቅ ነው ኦሬዲ ስለ ፈጣሪ እንድታውቅ እንጂ የነበሩ ነቢያቶች የነበሩ ነቢያቶች ለምሳሌ ነቢያቶች ምን አልከኝ? እኔ ስለ ፈጣሪ እንዳውቅ ነው ምን እየነገርከኝ ያለው? እንዴት ነው የሚጠብቅ? አንተ ፈጣሪ ካንተ ጋር መሆኑ እንዴት ታውቃለህ? ማለት እንዴት ነው ምኑን ለአንተ ካንተ ጋር አሁን ለምሳሌ አንተና በፈጣሪ መካከል ያለው ዕውቀት ነው ብቻ ነው ያለው ማለት መጽሐፉ ብቻ ነው ያለው ወይስ ዮኒ አንዴ እኔ ሐሳብ ስለገባኝ ለኢብሮ ልንገረው ሐሳብን አይ ቲንክ አድሬስ አላደረገም። እሺ አምላካችን አላህ ሲናገር በእውቀቱ ሁሉም ቦታ ላይ አለ። ምን አለ? ፈይሰሉነከ ዐኒ ስለኔ እኮ ይጠይቁሃል ፈኢኒ ቀሪብ እኔ ቅርብ ነኝ አለ። ከደም ጅማታችሁ ከደም ስራችሁ በጣም የቀረብኩ ነኝ ለእናንተ አለ አምላካችን አላህ። እኛን በማወቁ እኛን አንደርስታንድ በማድረጉ እኛ ጸሎት ስናደርግ እኛን ጸሎታችንን ከመስማት አንፃር አምላካችን አላህ በእውቀቱ ለኛ ቅርብ ነው። በእውቀቱ ለኛ ቅርብ ነው። ለዛ ነው አምላካችን አላህ ሲናገር አንዴ እውቀቱ ሳይሆን ብለህ አንተ ክራይቴሪያ ታውጣ። ስለዚህ በምንድነው እኛን የሚቀርበን ስንል አምላካችን አላህ እኛን ያውቀናል። እኛ አምላካችን አላህ እኛ ምንድነው የምናደርገው? ገሪቡን ያውቃል፣ ድብቁን ያውቃል፣ ነገ የሚመጣውን ያውቃል። ሁሉን አዋቂ አምላክ ነው ያለ። እኛን ለማወቅ የኛን ጸሎት ለመስማት የሆነ ስፔሲፊክ የሆነ ነገር አያስፈልገውም። አምላካችን አላህ ስፔሲፊክ የሆነ ይሄ እንትን ነው ስብከት ይቅርታ አድርገኝ ስብከት አንዴ ስብከት ነው አንዴ ኤቪደንስ ሰጥተኸኝ በኤቪደንስ እንደዚህ ነው ብትለኝ አሪፍ ነው። ምክንያቱም የማይበት ነገሮች ስለሆነ ለመረዳት ይቀለኛል ለኔ። እሺ ወሊ ይሰማሃል? እሺ እኛ አምላካችን አለ ከኛ ጋር ለማገናኘት ወአለይኩም ሰላም አፎን። እሺ ማሂሮ አንተም ቁርሱን ብለህ ጀዛከላ ኸይረን። ጃቢሩ አንተ በቃ ጀምርና አስጨርሰው፣ ሌላ ሰው ጣልቃ እንዳይገባ በቃ ማንም ጣልቃ እንዳይገባ። አንድ ሰው ነው መብራት ይፈጠር እያወራሁ ስለሆነ አንዴ እቺ ሐሳቤ ልጨርስ። እሺ ትእዛዙ ሁላችንም በምንችለው መጠን አያዋጣን ማውራት እንችላለን። ኦኬ ስለ ዮኒ ስለ አዋቂነት ስታወራ ለምሳሌ አምላክ ሁሉን ነገር ፈጣሪ ነው። ኦኬ ፈጣሪ ነው ስንል ደግሞ የፈጠራቸውን ነገሮች በሙሉ ያውቃልም ይጠብቃልም። ግልጽ ነው። ምክንያቱም አላህ የፈጠረውን ነገር ሁሉን ነገር ስለሚያውቅ ከሱ የሚሰወር ነገር ስለሌለ ማለት ነው። ተግባባን? ያ ስለዚህ የፈጠረውን ነገር ጠብቃለሁ ሲለኝ አሁን ባለውበት ሃይማኖት ጠብቃለሁ ሲለኝ በምን እንደሚጠብቀኝ ምኑ ከኔ ጋር እንደሚሆን አውቃለሁ። በአዋቂነቱ ያቀናል፣ በጠባቂነቱ ደግሞ ይጠብቀናል። እውቀቱ ነው የሚጠብቀው እንትን አይሆንብኝና ማለት ስለፈጠረን ብቻ ነው መፍጠር የፈለኩት። አሁን ለምሳሌ ፈጣሪ ብለህ የሆነ ካመንክ ማለት ነው ፈጣሪ ያልከው ሁሉ በየትኛውም በሌላኛውም ሰው ፈጣሪ ያልከው ሁሉ ይሄ ነው መልሱ።
ፈጣሪ ከተባለ ሁሉን የፈጠረ ሁሉን ያስገኘ ዘቤስት አንሰር ነው አንድ ፈጣሪ ለሚለው ሁሉ አምላኮች ማለት ነው። ግን ፈጣሪ አንተ ጋር ስለመሆኑ አንተ ጋር እንደሚወድ ለአንተ የሱ ልጅ እንደሆንክ እንዴት ነው የምታውቀው? ምንድነው ለዛ የሰጠህ ነገር ምንድነው? ለአምላክ ልጅ ነው የምታመልከው? አይ ይቅርታ እንትን አይሆንብኝና ይሄ ማለት የሆነ ዳይሬክት ስለሆነ ነው። እሺ ቋንቋ ይቅርታ እንትን እንዳይል ማለት በፍርሃት ነው ወይስ በምንድነው? አሁን ለምሳሌ ፈጣሪ ስለምወደው ነው እንጂ አልፈራውም ማለት አይደለም። ፈጣሪ የሚፈራ እንትን ነው። ግን እዛ በላይ ደግሞ ተረዳኸኝ አይደለ? ስለምወደውም ስለምፈራውም ጭምር ነው። ስለምፈራውም ነው እንደወደውና እንትን ይለው ደግሞ ያደረገልኝ ደግሞ አንዷን ነጥላ አትሩጥ። ኦኬ እሺ፣ አንዷን ነጥላ አትሩጥ። አምላክ አላህ የሚወደድም የሚፈራም ነው። ኦፍ ኮርስ ፈጣሪ እንደዛ ነው። ፈጣሪ እንደዛ ነው። እንደዛ ከሆነ አሳቢን ተርቷል ብቻ። እንደዛ ከሆነ አንተ ጥያቄ አድርግ ከማምጣት አይጠበቅብህማ። ምክንያቱም አሁን ለምሳሌ ምንድነው መሰለህ አንተ እግዚአብሔርን ስለምትወደው ነው ፍቅር ስለሆነ ብቻ ነው ወይስ ስለምትፈራው ነው የምታመልከው ብዬ ብለህ ሁለቱንም ነው። አምላክ የሚወደድም ነው የሚፈራም ነው። ምክንያት ካልክ ለምሳሌ እሱን የምታምስ ከሆነ ይቅርታ ርዕስ አንቀይር። ግን ምንድነው አሁንና እዚህ ጋር በእኔ እሺ መንፈስ ቅዱስ አለ እላለሁ እንደ አጽናኝ እንዲላክልኝ ብዬ አምናለሁ። እግዚአብሔር ሁሌ ከኔ ጋር ነው። አማኑኤል ሁሌ ሰው ሆኖልኛል። ይቅርታ ግን አንዴ ይቅርታ ለማነጻጸር ተረድቻለሁ። ልመልስልህ እኮ እሺ በቃ ችግር የለውም። እኛ አምላካችን ከሆኑ ሰዎች ጋር ኮሚኒኬት ለማድረግ ኬብል አያስፈልገውም። አምላክ ኬብል ያስፈልገዋል ብለህ ታምናለህ? ከሰዎች ጋር ለመገናኘት ከየትኛ ሰዎች አልገባኝ። በቃ አንተ አሁን አምላክህ ከአንተ ጋር ኮሚኒኬት ለማድረግ ኬብል ያስፈልገዋል ወይ ደግሞ ሁለተኛ ሰው? አይ አልገባኝም። ኬብል አንተ ለምሳሌ እግዚአብሔር ከአንተ ጋር ለመገናኘት ሁለተኛ ሰው ያስፈልገዋል? ሁለተኛ አካል ያስፈልገዋል ወይስ ራሱ ነው የሚገናኝክ? ራሱ ነው እንጂ እኮ ራሱ የሚገናኝ ከሆነ በቃ እኛም ራሱ ነው የሚገናኝ። ለምንድን ነው ሁለተኛ ሰው የምጠይቀን? አይ ሁለተኛ ሰው አይደለም የጠየኩት ለማለት የፈለኩት ሁለተኛ ሰው ሳይሆን ሁለተኛ አካል በአምላክና በአንተ መካከል ኮሚኒኬት የሚያደርግ አካል ያስፈልጋል። አይ ለማለት የፈለኩት ለምሳሌ ፈጣሪ ነው አይደለ? የእናንተ ፈጣሪ ነው አይደለ? አንድ ፈጣሪ ነው ምናምን ግን አሁን ለኔ ብሎ ግን ሰው ሆነልኝ። አሁን ለምሳሌ ቀረበኝ ልል ፈልጋለሁ። ለአንተ እንዴት ነው የቀረበክ ነው ለማለት የፈለኩት እኮ ልነግርህ ነው። አሁን የጠየኩት ጥያቄ ከአንተ ጋር አምላክ ለመቀራረብ ከሱ ውጪ የሆነ ሌላ አካል ይፈልጋል ወይ አልኩህ። ይሄን ጠየኩህ። ለኔ ወረደልኝ፣ ራሱ ወረደልኝ ሰው ሆኖ እኔን ሆኖ። አይ አብ ወርዷል ወልድ ሆኖ ወርዷል አይደለ? ወደ እኔ እንደ ወልድ ሆኖ ከሰው ልጅ ስለተገኘ ስለተወለደ አብ ነው የወረደው አንዴ ማለት በአካል እሱ ድረስ ጨረስን። በአካል ይለያያሉ እኮ ሰው ጣልቃ ከገባ አስወርዳለሁ። እሺ ጣልቃ እንዳገባ አብ ወርዷል ማለት የወረደው አካል የወለደው መለኮት ሰው የለበሰው መለኮት ወልድ አለ። ወልድን አይደለም ወልድ እኔ ስለወልዳል ስለ አብ ስጠይቅ ስለወልድ አትመልስልኝ። አብ ወደ ምድር ሰው ሆኖ መጥቷል ወይስ አልመጣም? ያው የወረደው እኮ አብ በመለኮት አንድ ናቸው፣ በስማቸው ይለያያሉ። አብ በመለኮታቸው በፈጣሪያቸው ግን ራሱ ፈጣሪ ነው የመጣው። በቃ አምላክ ራሱ ነው የመጣው። ይሁን አብ ወርዷል። አብ አምላክ ከሆነ ወርዷል ማለት አብ እኮ አባት አብ ሰው ሆኖ መጥቷል ወደ ምድር? አብ ሰው ሆኖ ወደ ምድር መጥቷል? አብ ሰው ሆኖ ወደ ምድር መጥቷል? አይደለም እየነገርኩ አይደል እንዴ? ወልድ ሆነ እሱ በስልጣን አንድ ናቸው። ወልድ ሆነው እኮ ነው እኮ ፈጣሪ ወልድ ሆነው ወልድ ነው። አብማ ቢመጣ ኑሮ እኮ ስለተወለደ እኮ ነው ወልድ የተባለው አይደል እንዴ? ስለ ሰው ስለተገኘ አብ ነው የተወለደው። በመለኮት አንድ ናቸው። አብ ወልድ አትልም። ለመለኮት አብ ወልድ መንፈስ ናቸው አላልኩም። በመለኮት ስንት ናቸው አላልኩም። አብ ሰው ሆኖ ተወልዷል ወይስ አልተወለደም? አምላክ ሰው ሆኖ ተወልዷል። አብማ ሶስትነት የሚመጣው ከዛ በኋላ እኮ ነው። ቆይ መጽሐፍ ቅዱስ አለ እጅክ ላይ? የለም ወንድም ይቅርታ ግን እሺ ይከፈት። አንተ እንትን ካለ በጣም ፒስፉል ነው እያወራን ያለ ነው፣ እንዳትጨናነቅ እሺ። ማሂር መጽሐፍ ቅዱስ ክፈትለት። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ክፈትለት።
ማን ይባል ደግሞ ያወጡልሃል። እዚህ ስክሪኑ ላይ ይታያል። ማሂር ከቻልክ ካሜራውን ትንሽ ጥርግ አድርገው። 1323 ካሜራ ተጠንቀቅ። አሁንስ ይታያል። ምዕራፍ 13 ቁጥር 23 አንብቦ ምን ይላል? ይሁን ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስ አመጣ። ማን ያመጣው? ኢየሱስን አመጣ። ማን የመጣው? አብ ወልድ። ኦኬ ያመጣው ማን ነው? አይደለ? ኢየሱስን አመጣ እኮ ኢየሱስ መጥቷል። እግዚአብሔር መጥቷል። እዚህ ጋር እንዴ ያመጣው እግዚአብሔር መጪ ነው አምጪ ነው? ዮኒ በቃ እሺ። ለማንኛውም ያነሳው ጥያቄ ላይ የራሳችንን መልስ ሰጥተን ወደ ቀጣይ እንሂድ። እኛ አምላካችን አላህ ከደም ስራችን በላይ ለኛ የቀረበ ነው፣ ሰሚም ነው፣ ተመልካችም ነው። ስለዚህ እኛ አምላካችን አላህ የሆኑ አካላቶችን ለመስማት ለማየት ኬብል ወይ ደግሞ ሁለተኛ አካል አያስፈልገውም በፍጹም። አምላካችን አላህ ሁሉም ቦታ ያለውን ነገር ሰሚም ተመልካች ነው። ይሄ ነው መልሱ። ወደ ቀጣይ ሂዱ። ማሂር ይሰማል? ይቅርታ ጀዛከላህ ኸይር ጃቢሩ። ዮኒ እኔ እስኪ አንድ ጥያቄ ልጠይቅ። ይሰማል አይደለ? አዎ ያሁኑ ቃል ላይ ኢየሱስን አመጣው ይላል አይደለ? አዎ አይ እሱን አለፍ ነው፣ ችግር የለውም። አንድ ጥያቄ ልጠይቅ ፈልጌ ነበር። እሺ ልበልክ ዛሬ ማለት ነው። ከድህነት ጋር በተያያዘ አይ እሱን ስላለፍ ነው፣ ችግር የለውም። አብሽር እንትን አድርግ። አንተ የተነሱትን ሀሳቦች ምናምን አንተ ለብቻ ኢብራሂም ሀሳቡን እንትን ከሚል ጊዜ ማለት ነው እዛ ላይ እንጨርስና ከዛ በኋላ ወደ ሌላ ኔትወርክ አስወርዶት ነው መሰለኝ። አሁንስ ይሰማል? ይቀጥላል። ጥያቄ አለ ብዙ እንትን አልክና ወደ ሌላ ሰው ብንሄድ ደስ ይለናል። ዮኒ አንተም እስካሁን ድረስ ያወራናቸውን በደንብ አብላላቸው፣ በደንብ ያዛቸው ምናምን አውጣ። ይሄ የኔንም ጥያቄ ያዙ እስቲ፣ የኔንም ጥያቄ ያዙልኝና እስቲ ትንሽ እዩት እስቲ በእናንተም በኩል እውነት ይሄ ትልቅ ሚስጥር ነው ሶስትነት የሆነበት ምክንያትና ሚስጥር ብሎ ነገር የለም። አምላክ በሚስጥር አይመጣም። እሺ ማርቆስ ወንጌል ሲናገር ሚስጥር አይደለም። ሶስት የሆነበት ግን ሚስጥር አለ፣ እውነት አለ፣ ብዙ እውነት አለ። ሶስትነት ላይ ላውራው አውራውና በደንብ የምን ጥያቄ አውራው በደንብ እሺ ዮኒ ሶስትነት ላይ ማውራት ከፈለክ ለምሳሌ አብና ወልድ እርስ በርስ ይተዋወቃሉ። በምንድን ነው የሚተዋወቁ? መተዋወቅ ነው። አብ ወልድ እንደሆነ ያውቀዋል። ይሄ የሰው ልጅ እውቀት ነው። ኖ እርስ በርሳቸው አይተዋወቁም። መታወቅ ምንድን ነው? ራሱ በራሱ መታወቅ ምንድን ነው? አብ ወልድ በራሱ መታወቅ ምንድን ነው? ፈጣሪነታቸው አንድ ነው። ፈጣሪነታቸው አንድ ነው። መለኮታቸው አንድ ነው። ያልጠየቁም እና እሺ ምንድን ነው? አብና ወልድ እርስ በርስ ይተዋወቃሉ ወይ? አንድ አይደለም። አምላክንና ፈጣሪነታቸው አንድ መሆናቸውን ካወቅ ምናቸውን ነው? ጥያቄን እኮ ራስ ተመረምረው ነበር። እሺ እርስ በርሳቸው ያወራሉ? ምንድን ነው የሚያወሩት? ወንድሜ ይቅርታ፣ በሶስት አይነት ተገለጠ። እስቲ ቆይ እኔ ሌላ ምሳሌ ምናልባት እርስ በርስ አያወሩ? ማውራት ማለት በእርስ በርስ ኮንቨርሴሽን አያደርጉ? አያወሩ? እንግዲህ በባህሪ አላቸው። እንግዲህ አምላክነት ባህሪ አላቸው አይደለ?
እርስ በርስ ያወራሉ ወይስ አያወሩም? አብና ወልድ ያወራሉ እርስ በርስ? በባህሪው ኦፍ ኮርስ። አሁን ወልድ ለምሳሌ ለአብ አሁን ለምሳሌ የሰው ልጅ ሆኖ አይደል የመጣው ወልድ? ይቅርታ አድርግልኝ እኮ እርስ በርስ ያወራሉ ወይ? በምን አይነት ስፒት እንደተጠየቀ አላውቅም። እኔ ነው መልስ ወይ አንተ ኤቪደንስ አውጥተህ እንደዚህ ነው ብትለኝ ይቀላል እኮ ልነግርህ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ይህንን እያለ ያለው እግዚአብሔር ነው እንፍጠር ያለው? ኦፍ ኮርስ። ለማን ነው የሚለው? እንፍጠር ያለው ነው። ለማን ነው ይህንን የሚለው? ሁለቱ በእንትናቸው የተለያዩ አይደለ? እንዴት ማለት? ለፍጥረት ነው። ኦኬ እንፍጠር የሚለው እየፈጠረ እኮ ነው ኦልሬዲ ማለት ነው እኮ። ለማን ነው እንፍጠር ብሎ እያማከረ ያለው? ምኑን ነው የሚያማክረው? እግዚአብሔር አለ ሰው በመልካችን እንደ ምሳሌያችን እንፍጠር አለ እኮ። ፈጠረ በቃሉ ቃል ነው ያወጣው። ታዲያ እንፍጠር ለማን ነው የሚለው እኮ? ቃሉ ሲወጣ ይፈጠራላ። እንፍጠር አለ ፈጠረ። እንፍጠር የሚለው ለማን ነው? እንፍጠር አለ ይላል። ገባክ አይደለ? ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ የባህር አሳዎችና የሰማይ ወፎችን፣ እንስሳትን፣ ምድር ሁሉ በምድር ላይ የሚንቀሳቀሰውን ሁሉ ይግዙ አለ። ስለዚህ እንፍጠር የሚለው ለማን ነው እኮ? ፍጥረት ኃይል እኮ ነው። ይሄንን እኮ ኃይል ነው ያወጣው እኮ። መጀመሪያ ሰው ልጅን ፍጥረትን በውስጡ ጸነሰ፣ አሰበ። ከዛ በኋላ በቃል ፈጠረ። በቃሉን የፈጠረው አይደለ? እሺ ፈጠረ፣ ያንን ነገር አስገኘ ማለት ነው። እሺ ለምሳሌ ያማክረው ምን የሚለው ነገር የለም። በአንተ እንትን አይደለም። የፈጣሪ እኮ ሜጀር። እሺ ወልድ ከአብ ተነጥሎ ማውራት ይችላል? ወልድ ከአብ ተነጥሎ ማውራት ይችላል እኮ። በአካል የተለያዩ አይደል? ወልድ ሆኖ እኮ ሰው ልጅ ሆኖ ነው የመጣው። አዎ አይደለም። ምን ያልኩህ ወደ ምድር ከመምጣቱ በፊት ወልድ ከአብ ተነጥሎ ያወራል? በትንቢት ነው ያለው ከዛ በፊት እንጂ ነበር እንዴ? ኦኬ ወልድ የለም ነበረ የዛኔ? አምላክ ነበረ የዛኔ። በሰው ልጅ አልመጣም። በሰው ልጅ እንትን አልመጣም ነበረ ከመምጣቱ በፊት። ከዛ በፊት ፈጣሪ ነበረ። አዎ አምላክ ራሱ ነበረ ከዛ በፊት። ኦኬ ስለዚህ ከብሉይ ኪዳን በፊት ስላሴ የሚባል ነገር የለም ማለት ነው። አብ ወልድ መንፈስ ቅዱስ ኦልሬዲ ተናግሯል። ዳዊትም እንደውም ለምንድን ነው እንደሚወለድ የአምላክ ልጅ እንዳለ እኮ ከዛን የጀመረው እኮ ሶስትነታቸው አስተምሮቱ አለ እኮ። እኔ የጠየቅኩህ አብ ወልድ መንፈስ ቅዱስ ከብሉይ ኪዳን በፊት ነበረ? አብ ወልድ አለ። እንዴት ቃሉ ላይ አለ አይደል? እንዴ ልጅ እንዳለው እንደዛ ከሆነ ወልድ ከአብ ተነጥሎ አውርቶ ያውቃል? እኔ እንጃ። ወይ ጥቅሱን አምጥተው ብናወራ ይሻላል። እሺ የሚያወራበትን አዎ ያወራል ካልክም ወይ ያላወራም ካልካ ችግር የለውም። እሺ ወልድ እንትን ማሂር ክፈትለት ምሳሌ 8:22 እሺ ላንብብልህ ወይ? አንብቦሽ። እሺ እሺ ምሳሌ ኦኬ። እሺ ምሳሌ 8 ቁጥር 21 ላይ ለሚወደኝ ርስት አወርሳቸው ዘንድ ቤተ መንግስት መዛግብታቸውን መሞላ ዘንድ እግዚአብሔር የመንገዱ መጀመሪያ አድርጎ በቀድሞ ስራው መጀመሪያ ከጥንት ከዘላለም ጀምሮ ተሾምኩ። ምድርን ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮችም ገና ሳይፈልቁ አለ። ይህን እየተናገረ ያለው ማለት ነው። እኔ እንጃ ጃዬ አሁን እውነት በዚህ ተወለድኩ ይላል። ጥቅሶች የለኝም። ቀላያት ከመፈጠራቸው በፊት ሰማይ ምድር ከመዘርገቱ በፊት ተወለድኩ ይላል ኢየሱስ ክርስቶስ። እኔ አሁን የማናገርክ ምን መሰለህ፣ በራሴ ፍቺ አይደለም በእናንተ ፍቺ ነው። ገባ? በእናንተ ፍቺ ማለት ነው። እናንተ አሁን ኢየሱስ ክርስቶስ ይኸው እዚህ ጋር ከእግዚአብሔር ጋር ከመጀመሪያው ነበረ ምናምን ብላችሁ ይህን ጥቅስ ታመጡታላችሁ። ከዛ እዚህ ጋር ወልድ እየተናገረ ነው። ከጥንት ከዘላለም ጀምሮ ተሾምኩ ይላል። ምድር ከመፈጠሯ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ አለ።
የውሃ ምንጮች ገና ሳይፈልቁ ጠራሮች ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ ይላል ኢየሱስ። ይኸው ብቻውን ከአብ ተነጥሎ ያወራል። ቼክ አደርገዋለሁ እስቲኛ አሁን ምን መሰለህ ከቅድም ጀምሮ ወደ ጥቅሶች ስንሄድ ቼክ አደርገዋለሁ እያልክ ስለሆነ እስቲ ይኸውና እንደ ድንገት እውነት ለመናገር እንደ መሰለ ብዙም እንደዚህ አሰፋለሁ ብዬ እንትን አላልኩኝምና በዘጋጅ ነው እውነት ለመናገር እያንዳንዱን አውድ አነብና ለመወያየት እንትን ይለኝ ነበር። ለዚህ ይቅርታ በጣም አሁን ብዙ አውዶቹ እንደ ጥቅሶቹን እንትን አላልኩኝም። አትቸገርም። እኔም ኦርቶዶክስ ነበርኩ እንዳንተ። እሺ እረዳሃለሁ። ማለት የምታምነውን ልገልጽ የምፈልገውን ነገር እረዳዋለሁ። ማይ መረዳት ምናምን አይደለም። የሰው ልጅ በዛ እንትን አይልም። እኔ ሁሉንም ሃይማኖቶች መሰረታቸውን አውቃለሁ። ኦርቶዶክስ የሆንኩበት ምክንያት አለኝ። እኔም ኦርቶዶክስ የሆንኩት አሁን በቅርብ እና የሆንኩበትም ምክንያት አለኝ። አንተ አሁን ኦርቶዶክስ ላይ ማለት ነው አይማ ኦርቶዶክስ ላይ አንተ መቼም የማመልሰው ሊቃውንቶቹም የማይመልሱትም ጥያቄ ልሰጥክ እችላለሁ። አሁን እዚህ ቁጭ ብለህ እስቲ አውጣው እስቲ አውጣው። ለማርያም ኢየሱስ ክርስቶስ ተሰቅሎላታል? ለማርያም ኢየሱስ ክርስቶስ ተሰቅሎላታል? ይላል እዛው መጽሐፍ ቅዱስ ላይ። እኔ የመጣሁት ለማን ነው ይላል? ለጻድቃን። ማርያምን አድኗታል? ለማን የመጣው ክርስቶስ ንገረኝ መጀመሪያ። ክርስቶስ ለማን እንደመጣ ንገረኝ። ለሰው ልጆች ለሰው ልጆች ሁሉ። ግን ጥቅሱን እውነት እንትን ስላላልኩኝ ነው እንጂ የመጣው ለጻድቃን ራሱ ለጻድቃን እንትን ለሚል ኃጢአትን ለሚሰሩ ለጠፉ ለሰው ልጆች ነበር የመጣው እኮ። ለማርያምን ተሰቅሎ አድኗታል ወይስ አላዳናትም? ጻድቅ ነች እሷ እኮ። አልተሰቀለላትም ለሷ? ይሄንን ሌላ ጊዜ በቃ እንትን ለና እናወራለን። እነሱ ሊቃውንቶቹ ራሱ ክርክር ላይ ያሉበት እንትን ነው። ይሄንን አሁን ሄዳ ባይ ዘ ዌይ ምን አይነትም ነገር ክርክር የለም፣ እውነት ለመናገር ማለት ነው። ታዝበና እሺ በቃ እኔ ምንም አይደለም። ሂድና ታዝበክና በቃ እኔ ካንተ በፊት አውቀዋለሁ እያንዳንዷን እንትን። እኔ ዛሬ አሁን መጽሐፍ ቅዱስ የሚመች ቦታ እንደዚህ ለማውጣት ምን ለማለት ጥቅሶቹን ስላልያዝኳቸው ነው፣ ፍለጋ እንዳይሆንብኝ። ካወቀው መልስ። ማርያም አሁን መድኃኒቴ ትለዋለች አይደለ? ኢየሱስ መድኃኒቷን ኦፍ ኮርስ ከምንድን ነው የሚያድናት? ምን መድኃኒትነቱ ከምንድን ነው? ለምንድን ነው? ለምንዋ ነው መድኃኒት የሆነላት? ለነፍሷ ነው። ሰው ልጅ እኮ ነች እኮ አድኗታል ማለት ነው እኮ አድኗታል ማለት ነው። ኦፍ ኮርስ አምላኳ ነው። አድኗታል ወይ? ለእንዴት አድኗታል ማለት ለሷ የተለየ ብርድ ነው ከሷ ተገኘ አይደል? እኔ ጠየቅኩህ ኢየሱስ ክርስቶስ አንተን እንዳዳነክ ማርያምንም አድኗታል? ኢየሱስ የመጣው ለማን ነው? መጀመሪያ መልስልኝ አንተ ከመጽሐፍ ቅዱስ ቤዛ አድርገህ። ለሰው ልጆች ጠቅላላ። እኔ እንጃ እኔ ኢየሱስ ክርስቶስ ለምን የሚምጣ ለእኔ ብትጠይቀኝ ለእስራኤላውያን ነው የመጣው፣ ለዓለም ሕዝብ አልመጣም። አሁን ግን ረጅም ነው የሚሆነው። በአንተ መሰረት አሁን ስንሄድ ኢየሱስ ክርስቶስ ማርያምን አድኗታል ወይስ አላዳናት? ለጻድቃን አልመጣም፣ የመጣው ለኃጢአተኞች ነው ይላል እኮ መጽሐፍ ቅዱስ ራሱ እኮ። ማርያምን አድኗታል ወይስ አላዳናትም? በቃ ገባኝ። ለጻድቃን ነው የመጣው። ማርያምን አድኗታል ወይስ አላዳናትም? ምን አይነት ጥያቄ በቃ ይኸውና ምን አይነት ጥያቄ ነው ከምትል ተመልከቱና። እሺ መልካም ቀን። ለማንኛውም እባክህ አሁን እንትን ከመል መልካም ቀን። እናመሰግናለን። እሺ ተጨነቀ ልጅ እጃዬ። ቀጥል ሀይቢ። ሌላ ሰው ጋር ቀጥሉ ነው። ቀጣይ ራዚል ነው ቀጣይ ወይስ ዘግሪስ? ማን ነው? ራዚል ነው ይቀድመዋል። ራዚል እኔ ነኝ የምቀድመው። እሺ ራዚል እንዴት ነህ? ሰላም ላንተ ይሁን። እንኳን ደህና መጣህ። ሰላም እንዴት ናችሁ? አለን። ከየትኛው ቤተ እምነት ነው? እኔ ፕሮቴስታንት ነኝ። ጥያቄ አለክ? አዎ ጥያቄ ነበረኝ እናንተ ላይና ጠይቅሽ። ቁርአን ማለት ኢየሱስን ሊገሉት ይፈልጉት እንደነበረ ይናገራልና ማለት ምክንያቱን ያስቀምጣል ለምን እየፈለጉት እንደሆነ። አይሁዳውያን ነቢያትን ሁሉንም ይገላሉ እኮ ገዳዮች ላይክ ይሁዳውያን ነቢያቶችን ይገሉ ነበር አይደለም? በቃ ኖርማል ነው። ማንንም ነቢያ ለመግደል እንደሚፈልጉ እሱን የሚፈልጉ ነበር፣ እሱን ለመግደል።
ኦኬ ቁርአን ላይ እንደዛ ተቀምጧል። ሪዝኑን ማለት ሊገሉት እንደነበረ ይናገራል፣ ይፈልጉት እንደነበረ ግን ሪዝን ይህንን ካልተስማማን ወደ መረጃ እንሂድ። አይሁዳውያን ከዚህ በፊት ነቢያትን ይገሉ ነበረ። ነው ይገላሉ፣ ግን አምነበት ነው የምትለው ቁርአን ነው። ስማኝ አምንበታለሁ የምትለው ቁርአን አሁን ስለ ኢየሱስ አውቃለሁ ብሎ እያወራ ነው፣ ስለ ኢሳ እያወራ ነውና ሲያወራ ሊገሉት እንደነበረ እያወራ ግን ምክንያት አላስቀመጠም። ለምን እኮ ነገርኩ። ከዚህ በፊት አይሁዳውያን ነቢያትን ይገሉ ነበረ። ለዛ ነው ሊገሉት የሚፈልጉት። እንደዛ ይላል። እንደዛ አንተ ማታመን ከሆነ እንሞግት። ኖ አይደለም፣ እኔ ማልነግርህ እኮ ነው። ምክንያቱን የምታገኘው መጽሐፍ ቅዱስ ላይ ስለሆነ ነው። የመጽሐፉን ሰዎች መጠየቅ ስላለባችሁ እኮ እሱን ማታመን ከሆነ እሱን እንሞግት አልኩ። እኔማ ነቢያትን እንደሚገሉ አውቃለሁ እኮ። ያማ ግልጽ እኮ ነው፣ መጽሐፍ ቅዱስ ላይ ተቀምጧል። ግን ኢሳን ሊገሉት ይፈልጉት ነበረ የሚል ቁርአን ላይ ካለ በምን ምክንያት ምን አርጓቸው የሚል ነገር ለምን አልተቀመጠም? ለምን አልተቀመጠም? አልበቀራ ላይ አሽቀጥ ይቅርታ፣ በጣም ሱረቱል ኢምራን ላይ እንደዚህ የሚል ሐሳብ ተቀምጧል። ምዕራፍ 3 ቁጥር 53 ላይ ጌታችን ባወረድከው አመንን፣ መልእክተኛም ተከተልን፣ ከመስካሪዎች ጋርም መዘገብን አሉ። አይሁዶችም አደሙ አለ። አድማን አደሙ። ሚዩት አድርግ አንድ ሚዩት አድርግ። አምላካችን አለ አይሁዶች ኢሳ ከእነሱ ክህደት በተሰማው ጊዜ ወደ አላህ ተጨምሮ ረዳቶቼ እነማን ናቸው አለ። ኢሳ አለይሂ ሰላቱ ወሰላም ረዳቶቼ እነማን ናቸው ብሎ ተናገረ። ከዛ በኋላ ሐዋርያቶች እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆንን መሰከርን አሉ። ድምጤ ይሰማል? ድምጤ ይሰማል? ተሰማል። ኦኬ። ከዛ በኋላ ሐዋርያቶችና ኢሳ አለይሂ ሰላቱ ወሰላም በመልእክተኝነት እንደመጡ ከተናገሩ በኋላ አይሁዳውያን ምን አሉ? ጌታችን ሆይ ባወረድነው አመንን፣ መልእክተኛም ተከተልን፣ ከመስካሪዎች ጋር መዝግበን ብለው ሐዋርያቶችም መሰከሩ ሙስሊሞች እንደሆኑ። ከዛ በኋላ ምን አለ? አይሁዶችም አደሙ፣ አላህም አድማቸው መለሰባቸው፣ ከአላህ ከአድማዎች ሁሉ በላጭ ነው አለ። አይሁዶች ኢሳ አለይሂ ሰላቱ ወይ ደግሞ ኢየሱስ ክርስቶስ እኔ መልእክተኛ ነኝ ብሎ ስለመሰከረና ወደ ቀጥተኛው መንገድ ስለመራቸው እነሱ ምን አሉ? በሱ ላይ አድማን አደሙ፣ ለመግደልም ሄዱ። ዳሴት ሌላ ጥያቄ ካለ ቀጥል። 112 እንቀጥልለት ማሂር። ቆይ እንጨምርልሃለን ጥቅስ 100 እዛው ላይ አሊ ኢምራን ላይ 112